እስከመቼ ወደ ውስጥ ልትጮህ? ያናት የሚሉት ሰይጣን ደግሞ ተፈቷል። ፈጣሪ ሲቀጣኔ ጣልቃ ምገባው ማለት ግን ልጅቷ ማነች? የእናቷ ቢጤ ውሸታ ማናት? ታውቂያለሽ እንደዚህ አይነት ሰው እንደማልወድ። እሱም መጨረሻ ላይ የምናየው። እስከ መቼ ነው ግን አንተ ፍቅር ላይ የምትቆመጠው? ሰላም የአርቲስት ፕላስ ቤተሰቦችና የፊልም አፍቃሪዎች፣ እስቲ ዛሬ የት እንዳለው ገምቱ። እነዚህ ሁላ they are my favorite character። በተለይ ደግሞ እሷ ብላክ ፓንተር ላይ ካለችው ጋር she is my favorite character። አንመሳሰልም። ዛሬ የምገኘው ሴንቸሪ ነው። አርቲስት ፕላስ ከተለያዩ ፊልሞችና ዶክመንተሪዎች ጋር አብሮ የመስራት የውል ስምምነት ያደርጋል። ጥሩ ጊዜ እንድናሳልፍ ነው የምፈልገው። ዛሬ ስለ ስምምነቱ ፊርማ ዝግጅት አንዳንድ ነገር በለን። እሺ እንግዲህ የአርቲስት ፕላስ በቅርብ ይጀምራል። ለረጅም ጊዜ በጉጉት ሲጠበቅ የቆየ ፕላትፎርም ነው። አገራችን ውስጥ ከሚገኙ የስትሪሚንግ ፕላትፎርሞች በተለየ መንገድ የተለዩ ነገሮችን ይዞ የመጣ ስትሪሚንግ ፕላትፎርም ነው። ስለዚህ በመጀመሪያ ዙር አርቲስት ፕላስ ላይ ለማስተላለፍ ወይም ደግሞ ስትሪም ለማድረግ የመረጥናቸው የገዛናቸው ፊልሞች አሉ። ከነሱ ፊልሞች አዘጋጆች ጋር የምናደርገው የስምምነት ውል ነው። እንግዲህ ዛሬ አሁን አርቲስት ፕላስ ላይ የተቀላቀሉ ፊልሞች እነማን ናቸው? አሁን ላይ 7 የሚሆኑ ፊልሞችን ነው ወደ አርቲስት ፕላስ ይዘን የመጣ ነው። 3 ዘጋቢ ፊልሞች አሉን። ተመልካቾች በጣም ሊወዷቸው የሚችሏቸው በፕሮዳክሽን ጥራታቸው በጣም ልክ የሆኑ ዓለም አቀፍ ደረጃቸውን የጠበቁ ልንላቸው የምንችላቸው አንደኛው ደ ስሞል ኪችን የሚባል ዶክመንታሪ ሲሪስ አለ። ሁለተኛው አክሱም ላይ የተዘጋጀ አክሱም አካባቢ ላይ ያለውን ታሪክ የሚያስቃኝ ዘጋቢ ፊልም አለን። ሌላኛው ሪያሊቲ ሾው ነው። ሪል ቶክ አዲስ ብዙ ጊዜ ተመልካቾች ሊያውቁት ይችላሉ። በሲዘን 1 ዩቲዩብ ላይ ነበረ። አሁን በሲዘን 2 ግን ስትሪሚንግ ፕላትፎርምን ሊመጥን በሚችል ፕሮዳክሽን ኳሊቲ ተሰርቶ ሪል ቶክ አዲስ አርቲስት ፕላስን ጆይን አድርጓል። ቀና ብልም ጎንበስ ብልም ያውነ መወራት በቀር ያውነ መታ ቀድሞ የሱ ውሎ ስለ ጸጉር ጌታ ሆይ ሳቱ ጸጉር ያለበት ፓርት ላይ ብቻ እየነካ ነው ስለ ጸጉር የሚለው። ባለጋሜ አልቀርም ታምሜ ባለጋሜ ስንታለ በወዴ ባለጋሜ አልቀርም ታምሜ። ቀሽያችን ልጅ አገባች። ከዛ በኋላ ደግሞ ባሏ በምን ወይ ነው ሰፖርት አድርጓት ስራ እንድትሰራ ምናምን የሚያደርጋት ገባ። ማልቀስን የምትፈልገው ከሆነ ተደብቀ ቤት ከምታለቅስ ዋይ ፊት ለፊት አያለቅስ። እኔ ሰምቻለሁ። ከፊልሞች አንጻር ስንመለከት ደግሞ 1159 የሚል ፊልም አለ፣ አለው የሚል ፊልም አለ፣ እንግዱ የሚል ፊልም አለ። እንግዱ የሚባለው ፊልም እስከዛሬ ሀገራችን ውስጥ ከታዩ ፊልሞች ለየት ያለ ዘውግም ይዞ የመጣ ፊልም ነው። ሌላኛው የፍቅር ኮሜዲ ወይም ደግሞ በሃይስኩል ላይ የሃይስኩል ተማሪዎች ላይ ትኩረት ያደረገ የፍቅር ጨዋታ የሚባል ፊልም አለ። እነሱን ነው ይዘን የመጣ ነው። ግን ከነዚህም በተጨማሪ ደግሞ ሌሎችም ፊልሞች በተከታታይ እያስፈረምን የምንሄድ ይሆናል። ጸበል ቦታ ሄደህ ታውቃለህ? ያናት የሚሉት ሰይጣን ደግሞ ተፈቷል። ከእሱ ጋር ግንኙነት ያላት ይመስለኛል። ሰላምታ ሰጣው ወዳጄ። አሁን ጨዋታውን እንጀምራለን። እስከ ህይወት መስዋዕትነት መክፈል አለብን። ሙት ላመንክበት ነገር ቅዱስ ሰው ከፍጥረቱን ፈሪ አይደለም። እንደውም ሰው ሲፈራ ነው እምነት ነው። አሁን አንተ የማትፈራው ጀግና ስለሆንክ ወይስ ተስፋ ስለቆረጥክ? እንኳን ደስ አለ። አርቲስት ፕላስ መቼ ነው በይፋ የሚጀመረው ይፋ የሚሆነው? በነገራችን ላይ ብዙ ሰው የኢንዱስትሪው ጥያቄ ነው። አርቲስት ፕላስ ከአንድ ወር በኋላ በጣም ትልቅ ኢቨንት እያዘጋጀን ነው። አርቲስት ፕላስንም ኢንዱስትሪውንም የኢትዮጵያን ኪነ ጥበብ የሚመጥን ትልቅ ኢቨንት እያዘጋጀን ነው። እንግዲህ እዛ ኢቨንት ላይ በይፋ የሚጀምር ይሆናል። ቀኑን አልወሰንም፣ ግን ከአንድ ወር በኋላ በይፋ ይጀምራል። አርቲስት ፕላስ መጀመሩ ለኢትዮጵያ የፊልም ኢንዱስትሪ
የሚያመጣው ነገር አለ? በጣም ብዙ የሚያመጣው ነገር አለ። የመጀመሪያው የኢትዮጵያ ፊልም ባለሙያዎች አቅም እንዲያገኙ ያደርጋል። ምክንያቱም ፊልም የሚያደርገው የገንዘብ አቅም ሲኖርሽ ነው። የገንዘብ አቅም ሲኖርሽ ጥሩ ፊልሞችን ፕሮዲስ ማድረግ ትችላለሽ እና ለፊልም ባለሙያው የገንዘብ አቅምን ማጎልበት ይችላል አርቲስት ፕላስ። ስለዚህ አንደኛው የፊልም ባለሙያ ተጠቃሚ የሚሆንበት ነገር እሱ ነው። የፊልም ባለሙያ ሲጠቀም ኢንዱስትሪ ስለሚጠቀም ማለት ነው። ሁለተኛው ፊልም ሰርተው ዲስትሪቢዩት የሚያደርጉበት ፕላትፎርም የላቸውም። የተወሰኑ ሲኒማ ቤቶች ናቸው ያሉት፣ የእነሱን ገበያ የተቀዛቀዘ ነው። ስለዚህ ፊልም ያላቸው ሰዎች ፊልማቸውን ዲስትሪቢዩት የሚያደርጉበት አንድ ዓለም አቀፍ የሆነ አማራጭ ያገኛሉ። ሌላኛው ትላልቅ ፊልሞች ይሰራሉ፣ ኔትፍሊክስ ላይ ማስገባት ይፈልጋሉ የኛ የፊልም ባለሙያዎች፣ ግን ኔትፍሊክስ ላይ መድረስም በጣም አዳጋች ነው። ስለዚህ አፍሪካ የራሷ ኔትፍሊክስ ያስፈልጋታል ብለን ስለሆነ አርቲስት ፕላስን ይዘን የመጣ ነው። ፊልማቸውን ዲስትሪቢዩት የሚያደርጉበት ሌላኛው አማራጭ ነው። ዋናውና ጠቃሚው ነገር ደግሞ ለእያንዳንዱ ፊልም የማርኬቲንግ እና የብራንዲንግ ስራዎች እንሰራለን። እሱ ለፊልም ኢንዱስትሪው ትልቁ አስፈላጊው ነገር ነው። በስፋት የማርኬቲንግ ስራ አይሰራም ነበር እና እነዚህ የመሳሰሉ ሌሎችን በርካታ ጥቅሞች አሉት። እሺ በጣም አመሰግናለሁ። በመጨረሻ ማስተላለፍ የምፈልገው ነገር ካለ? በመጨረሻ ማስተላለፍ የምፈልገው መልዕክት ላውንች ስናደርግ ፕሪሚየም ፕላስ ፓኬጁን ግዢ፣ ቤተሰቦች እንዲገዙ አድርጊ። ያ አርቲስት ፕላስ በቅርብ ይጀምራል። በጣም በርካታ ፊልሞችን ወደ እናንተ ወደ ተመልካቾቻችን ይዘን እንመጣለን። ሰላም እንዴት ነህ? ሰላም እንዴት ነሽ? በቅድሚያ አርቲስት ፕለስን ስለተቀላቀል እንኳን ደስ አለህ። እንኳን አብሮ ደስ አለን። አመሰግናለሁ በጣም። እሺ እስቲ ስለ ራስህን አስተዋውቀን። ሳዳም እባላለሁ። የእንግዱ ፊልም ደራሲ ዳይሬክተርና ፕሮዲውሰር ነኝ። ጸበል ቦታ ሄደህ ታውቃለህ? ያናት የሚሉት ሰይጣን ደግሞ ተፈቷል። ከእሱ ጋር ግንኙነት ያላት ይመስለኛል። ሰላምታ ሰጠው ወዳጄ። አሁን ጨዋታውን እንጀምራለን። እናቴ ማን ነው? ከያዘኝ ቆራርጦ ነው የሚገለኝ። አርቲስት ፕላስ ላይ ይዘኸው ስለመጣሁ እንግዱ ማለት እንግዲህ ያው ትንሽ ጀነሩ ለየት ያለ ወይ ደግሞ እኛ ሀገር ላይ ያልተለመደ አይነት ስቶሪ ለመሞከር የሞከርንበት ፊልም ነው። ስፕሊት የሚባል ፊልም ምናልባት ካየሽ፣ ስፕሊት ፊልም ላይ ኢንስፓየርድ አድርገን የሰራነው ፊልም ነው። ከኛ ሀገር ጋር እንዲጣጣም እንዲመስል አድርገን የሰራነው ፊልም ነው። ትሪለር ድራማ ዘርግ ያለው ፊልም ነው። ቆንጆ ነው ብዬ አስባለሁ። አሪፍ የሆኑ አክቲንጎች፣ አሪፍ ካሜራ ቴክኒክ፣ አሪፍ ኤዲቲንግ፣ አሪፍ ሙዚቃ ስኮር እና አሪፍ ማጅቢያ ሙዚቃ አለው ባጭሩ። ተዋናዮቹ እነማን ተሳትፈውበታል? ከታዋቂ ተዋናዮች ሰለሞን ምህረት ያለበት፣ ደረጀ ኃይል አለበት፣ የምንወደው ደረጀ ኃይሌ፣ የደንገነት አለችበት። ከጀማሪ ተዋናይ ደግሞ ዋናው ሜን ካስቱ ጌዲዮን ፍቃዱ ይባላል። አዲስ ተዋናይ ነው ግን የሚነቀንቅ ተዋናይ ነው። ጠብቁ፣ ትልቅ ነገር እናሳያቸዋለን። አርቲስት ፕላስ እንዴት አገኘህ? አርቲስት ፕላስ በጣም ቆንጆ ነው። በተለይ ብዙ ጊዜ እኛውን ፊልም ከሰራን በኋላ ተደራሽ ማድረግ ላይ ነው ትልቁ ችግር የነበረው። ለምሳሌ ሀገራችን ላይ ያሉ ሲኒማዎች ውስን ናቸው። 78 ሲኒማ ቤቶች ናቸው ያሉት። 78 ሲኒማ ቤቶች ውስጥ የሚመጡ ሰዎችን ቁጥር ዳታ ብትሰሪ ጥቂት ነው። ልክ እንደዚህ አይነት ፕላትፎርሞች ደግሞ ሁሉም ሰው እጅ ላይ ሁሉም ሰው ቤት ላይ እንዲደርስ የሚያደርግ ፕላትፎርም ስለሆነ በጣም ተስፋ ያለው፣ በተለይ እንደኛ አይነት ጀማሪና ወጣት የሆኑ ፊልም ባለሙያዎች እጅግ ጥሩ የሆነ ተስፋ ያለው ነገር ይዞ እንደመጣ እርግጠኛ ነኝ። አርቲስት ፕላስ መጀመሩ ለፊልም ባለሙያዎች የሚያመጣው ጥቅም አለ ብለህ ታስባለህ? በደንብ አለ። በደንብ አሪፍ ጥቅም ይመጣል። ያው እንዴት ነው መሰለሽ፣ ብዙ ጊዜ አሁን እኛ የፊልም ባለሙያዎች አርቱን ነው የምንችለው፣ ማርኬቱን አንችልም። ወይ ደግሞ በተለይ ጀማሪ ከሆነ ልክ እንደኛ ለምሳሌ ይሄ ፊልም እንደ መጀመሪያ ፊልማችን ቁጠሪውና ለጀማሪ ሰዎች ማርኬቱን አንችልም። ፊልሙ እንዴት እንደሚሸጥ የት ጋር ዲስትሪቢዩት እንደሚደረግ እሱን ነገር ብዙ ጊዜ አናውቀውም። ውጭ ሀገር ላይ ሲሆን ጊዜ ኤጀንቶች አሏቸው። በኤጀንቶቻቸው ነው እንደዚህ አይነት ስራ የሚሰራው። የፊልም ባለሙያው ፊልሙን ይሰራል፣ አጠናቅቆ ለኤጀንት ያስረክባል። ኤጀንቱ ነው ዲስትሪቢዩት ማድረግ ስራ የሚሰራው ማለት ነው። እኛ ሀገር ላይ ደግሞ እንዳጋጣሚ እሱ ነገር አልነበረም። ፊልሙን ራሳችን እንሰራለን። ራሳችን ደግሞ በየሲኒማ ቤቱ እየዞርን የማሳየት፣ ሌሎች ደግሞ የሚሸጥባቸው ፕላትፎርሞች ካሉ እነሱ ላይ ወስዶ የመሸጥ፣ ወደ ክፍለ ሀገር የሚወጣ ከሆነ ይህን ሁላ ስራ እንዳለ የነበረው ፕሮዲሰሩ ዳይሬክተሩ ጋር የነበረ በርደን ነበረ። ያንን በርደን በከፍተኛ ሁኔታ እንደሚያቀለው ይሄ አርቲስት ፕላስ ፕላትፎርም ባለሙሉ ተስፋ ነኝ እና እሱን አሁን ከሰዎቹ ጋር ደግሞ ከዚህ ከድርጅቱ አካላቶች ጋር ስናወራ እሱን ነገር ነው የነገሩን። እርግጠኛ ነኝ ጥሩ ነገር ይዞ እንደመጡና በደንብ ተስፋ ያለው ነገር ነው ያስታውቃል። በመጨረሻም ተመልካቾች ከፊልሙ ምን ይጠብቁ? ፊልሙ ያው አስተማሪ ነው። እንደ ፊልም አሁን ለምሳሌ ብዙ ነገሮች ውስጥ ማካተት አለበት። አንደኛው መዝናኛው ዘርፉ ነው። ሌላው ደግሞ ማስተማሩን ጭምር ነው። በደንብ መልዕክት ያለው ፊልም ነው። በደንብ ካዩት እንደ መዝናኛም ደግሞ አሪፍ መዝናኛ ነው። እንደ ፊልም ደግሞ አክቲንግ ነው ዋናው እንትን። ጥሩ አክቲንግ ፊልሙ ላይ ታያላችሁ። ደስ የሚል ነገር ታያላችሁ። ልክ ደግሞ ልክ ያልተለመደ አይነት ጀነር ስለሆነ እሱን ጀነሩን ለማላመድ እየሞከረ ስለሆነ ልታዩ ታሪፍ ነገር አለው ብዬ አስባለሁ። እሺ በጣም አመሰግናለሁ። እሺ በጣም ነው አመሰግናለሁ። ቴንኪው በጣም እሺ። እንኳን አርቲስት ፕላስ በሰላም መጣ።
ቆያችሁ። እስቲ ራስን አስተዋውቅልኝ። እኔ ረታለሙ እባላለሁ። ትራቭል ዶክመንተሪዎች ነው የምሰራው። ከዚህ በፊትም ያው አርትስ ቲቪ ላይ ነበርኩኝ። ብዙ ቦታዎችን አገናኝተናል። አሁን ደግሞ በአርትስ ፕላስ ትንሽ ቆንጆ በሆነ መልኩ አዳዲስ ስራዎችን ይዘን መጥተናል። እስቲ በአርትስ ፕላስ ምን ይዘህ እንደመጣ በደንብ ንገረን። ዶክመንተሪዎች ነው ያው ኖርማሊ ዶክመንተሪዎች ነው የምንሰራው። አሁን ግን ከረንት ይዘን የመጣ ነው ትግራይ ላይ ቆንጆ ዶክመንተሪ ሰርተናል። ከአክሱም ጀምረን መቀሌ ይገባል። አክሱም፣ አድዋን፣ ገራልታን፣ ውቅሮን አድርገን እስከ መቀሌ ድረስ በጣም ቆንጆ ስራ ነው የሰራ ነው። የምትመለከት ደግሞ ያብስታል። እንዴት ነው ዶክመንተሪ ሲሰራ በጣም ይከብዳልና ያጋጠመ ቻሌንጅ? ያው ዶክመንተሪ ማለት ራሱን የቻለ እንትን ነው የሆነ ራሱን የቻለ ምንድን ነው የሚባለው ፊልድ ነው እና ብዙ የሚያጋጥሙ ነገሮች ይኖራሉ። ዴፊኒትሊ ስፔሻሊ ትራቭል ላይ ብዙ አንኤክስፔክትድ ነገሮች ይገጥማሉ። ምክንያቱም እንደ ስናት ስክሪፕት አድርገሽ ብዙ የምትሄጂው ነገር አይደለም እና ደግሞ ሞር የሚያሳምረውም አክቹዋሊ እሱ ነው። ይሄ አንፕሬዲክተብል መሆኑ ስራውንም ያሳምረዋል። ፕላስ ደግሞ ለተመልካችም ሞር ኤክሳይቲንግ እንደሆነ እናምናለን። እንደ ባለሙያ አርትስ ፕላስ መጀመሩ ምን ጥቅም አለው ብለህ ታስባለህ? ያው የኢትዮጵያ ፊልም ኢንዱስትሪ በአጠቃላይ ደግሞ የቴሌቪዥን ኢንዱስትሪ በፓስት የሆኑ አመታቶች በጣም ሞቷል ማለት ይቻላል። ስራዎች ሲሰሩም ጀስት ለማድረስ ስራውን ለመስራት ያህል ብቻ ነው እንጂ የሚሰሩት ኳሊቲ ያለው ስራ ይዞ ለመምጣት ያው ብዙ ነገር ይጠይቃል። መቼም ስራው ላይ ያለ ሰው ያውቀዋል እና ፋይናንስን ብትይ ጥሩ ፋይናንስ ያስፈልጋል። ሰዓት ሰተሽ መስራት አለብሽ። አንዳንድ ቆንጆ ነገር ልስራ ካልሽ ማለት ነው እና እንደዚህ አይነት ፕላትፎርም ያው ስትሪሚንግ ፕላትፎርም ያው ለእኛ ሀገር አዲስ ቢሆንም ዓለም ላይ ኦል ኦቨር ዘ ወርልድ አሁን በዚህ ሰዓት እየተለመደ ነው። እንዲሁም ሜንስትሪሙን ሚዲያም ራሱ ሪፕሌስ እያደረገ ያለበት ሲቹዌሽን ያለው እና እንደዚህ አይነት መቋቋሙ ስፔሻሊ ለክሪኤቲቭ ፊልም ሜከሩ ዶክመንተሪ ለሚሰራው ሞር ያበረታተዋል። ለሚሰራው ስራም ጥሩ ኮምፐንሴሽን ካገኘ ሞር ይሰራል እና ጥሩ ያበረታታናል ብዬ አምናለሁ። በመጨረሻም ከዚህ ዶክመንተሪ ተመልካቾቻችን ምን ይጠብቃል? ቆንጆ ሀገራችንን ማወቅ። አሁን ይዘን የመጣነው አክቹዋሊ ትግራይ ነው። የ2 ሰዓት ዶክመንተሪ ነው። ረዥም ነው ትንሽ በሁለት ፓርት አድርገን ለተመልካች የምናቀርበው። ሀገራችን አናቃት ኦነስትሊ። እኔ አሁን ሰምቲንግ ያው ትግራይ ከክሩዋችን ጋር አብዛኞቻችን እኛ ሄደን ስራውን ራሱ ስንሰራው ለእኛ ራሱ አዲስ ነበረ። እንዴት ነው ይሄን እንኳን እንዴት አይነግሩንም እስክንል ድረስ ማለት ነው እና ሀገራችን አናቃትም። ብናቃት ግን ሞር እንወዳታለን፣ ሞር ደግሞ እናከብራታለን ይኖራል እና አይ ቲንክ እሱ ላይ ጥሩ ለማሳወቅ ጥሩ ስራ ይዘን መጥተናል ብዬ አምናለሁ። እሺ አመሰግናለሁ። እንኳን ደህና መጣህ። በሰላም ቆየሽ። ራስን አስተዋውቀን። ስሜ ረዴት ይባላል። የአሪፍ ፔ ዋና ስራ አስኪያጅ። አሪፍ ፔ እንግዲህ የመጀመሪያው የፔመንት ወይም ፔመንት ሰርቪስ ኦፕሬተር እንላቸዋለን። የመጀመሪያው በብሔራዊ ባንክ 2021 ላይ ፍቃድ ተሰጥቶት ወደ ገበያ የገባው የመጀመሪያው ባይሊፎ ፊንቴክ የምንለው ካምፓኒ ነው። እንግዲህ በ2021 ላይ ወደ ገበያው ሲገባ ፖስ እና ፔመንት ጌትዌይ ፕላትፎርሞችን ይዘን ነበር የገባ ነው። ከዛ 2022 ላይ ብሔራዊ ባንክ ፍቃድ ሰጥቶን እንግዲህ አሁን 2025 ደርሰናል። እንግዲህ 3 ዓመት በስራ ላይ እንገኛለን ማለት ነው። የጀመርንባቸው ስራዎች እንግዲህ ቅድም እንዳልኩሽ ፖስ እና ጌትዌይ ነበር። ግን አሁን ላይ እንደ አንድ ፔመንት ካምፓኒ የተለያዩ ዩዝ ኬዞች ስለሚያስፈልጉ የተለያዩ ፕሮዳክቶች ልክ እንደ አርትስ ፕላስ አይነት ፕሮዳክቶችን እንግዲህ ከአርትስ ጋር አንድ ላይ በመተባበር እያበለጸግን ወደ ገበያው እያስገባን ፔመንት እንግዲህ እያለማመድ እንገኛለን ማለት ነው። አሪፍ ፔ አርትስ ፕላስ ላይ ድርሻው ምንድን ነው?
የዚህ ቴክኖሎጂ ባለቤት ቴክኖሎጂውን ያበለጸገው አሪፍ ቤት ነው። ሁለተኛ ደግሞ ከፊልሞቹም ጀርባ ከአርትስ ፕላስ ጋር በመሆን የራሱ የሆነ ኢንቨስት አድርጎ የተወሰኑ ሙቪዎችን ይዞ ወደ ገበያው እየገባ ነው የሚገኘው ማለት ነው። አርትስ ፕላስ መቼ ነው የሚጀምረው? የብዙ ሰው ጥያቄ ነው። እስቲ ካንተ እንስማ፣ መቼ ነው አርትስ ፕላስ የሚጀምረው? እንግዲህ ያው ዛሬ ብለን ጀምረናል። ፕላትፎርሙ እንግዲህ ፕሌይ ስቶር እና አፕ ስቶር ላይ አሁን አቬለብል ሆኖ ይገኛል። ሰዎች ዳውንሎድ እያደረጉ እንግዲህ መጠባበቅ ይችላሉ ማለት ነው። አሁን ላይ ወደ 7 አካባቢ ፊልሞችን እየገዛን ነው የምንገኘው። እንግዲህ በዚሁ ቅጽበት በዚሁ አይነት አካሄድ የተለያዩ ፊልሞችን እየገዛን እንሄዳለን። ፍሮም አቬላቢሊቲ አንጻር እንግዲህ ፕሮዳክቱ ወጥቷል፣ ኦልሬዲ ስራ ጀምሯል። ሆፕፉሊ እንግዲህ ከአርቶችን ጋር በመነጋገር በቅርብ ቀን ኦፊሻሊ የምናስተዋውቀው ይሆናል ማለት ነው። እሺ፣ አርትስ ፕላስ ከሌሎች ተቋማት ወይም ደግሞ ሚዲያዎች ጋር በጋራ አንድ ላይ ይሰራል? አዎ። ትንሽ እንደው ስለ አርትስ ፕላስ መነሻውን ልንገርሽ እና የኛ ሀገር ሚዲያዎች እንግዲህ በተለያየ አጋጣሚ ብዙ ኮንቴንት እንሰራለን አይደለ? እንግዲህ ዛሬ ለምሳሌ ሁሉ የምሰጠው ኤግዛምፕል ከ5 ዓመት በፊት የሆነ ቲያትር አንቺ አይተሽ ወደሽው አሁን ድጋሚ ማየት ፈልግሽ የት ታገኘዋለሽ? ወይም ደግሞ ሲኒማ ገብተሽ ያየሽ በጣም ጥሩ አማርኛ ፊልም ነበረ፣ አሁን ላይ አታገኙም። ዩቲዩብ ላይ የለም፣ ምንም ላይ የለም። እና እንደ አንድ ሀገር የሰራናቸው ዲጂታል ኮንቴንቶች በሙሉ ኤኒ ታይም ሰው በፈለገ ጊዜ ሊጠቀምባቸው ሊያቸው ያስፈልጋል አይደል? ሁለተኛ ደግሞ ከሙቪ ባሻገር ቲያትሮች አሉ፣ ሲትኮሞች አሉ፣ ብዙ አይነት የምንሰራቸው የዲጂታል ኢንተርቴንመንት ኮንቴንቶች አሉ። ስለዚህ እነዚህም በሙሉ አግሪጌት አድርጎ አንድ ቦታ ላይ ማድረግ ያስፈልጋል። እንግዲህ እንደ አርትስ ፕላስ ትልቁ የምንመኘው ወይም እንደ አሪፍ ቤት እንግዲህ አርትስ ፕላስ ላይ የምናስበው ትልቁ ነገር ምንድነው? የኢትዮጵያ ውስጥ የሚሰሩ ኮንቴንቶች ዩቲዩብ ላይ ወጥተው መታየት ማቆም አለባቸው። ባለፈውም የሆነ ቦታ ላይ ስታክሰው ነበረ። አንድ ሰው $1,000 ለማግኘት 100,000 ጊዜ መታየት አለበት ያ ፊልም ወይም ያ ኮንቴንት። አብዛኛውን ደግሞ ኮንቴንቱን ኮንሱም የሚያደርገው ሰው ያለው የት ነው ያለው? ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ደግሞ የዩቲዩብ ሞኔታይዜሽን አይሰራም። ስለዚህ ዩቲዩብ ላይ የሚወጡ ነገሮች ማንኛውም አይነት ዲጂታል ኮንቴንቶች ዞሮ ሰውን ወይም ደግሞ ኮንቴንቱን የሰራውን ሰው አይደግፉትም አይደለ? ስለዚህ ዋናው ሀሳባችን እንግዲህ ምንድነው ኤቭሪ ቪው ኤቭሪ ተመልካች ሞኔታይዝ መደረግ ይችላል። አሁን ለምሳሌ እኔ ኔትፍሊክስ ላይ ሄዱ ሳልከፍል ማየት አልችልም አይደል? እያንዳንዷን ከማያቸውን ፊልሞች እዛ ላይ ያሉ ሰዎች ደግሞ ይጠቀማሉ። ሌላውም ለየት የሚያደርገው ደግሞ አርትስ ፕላስ ምንድነው ያው ቤት ካመር ስትሆኚ ከብዙ ነገር ትማሪያለሽ። አሁን ለምሳሌ ኔትፍሊክስን አየነው፣ አማዞን ፕራይምን አየነው፣ ሌሎችንም አየናቸው እና ከሁሉም ለእኛ ሀገር ይመጥላል የሚለውን ነገር አንድ ላይ ሰብሰብ አድርገን የሰራ ነው እና ስለዚህ አሁን አርትስ ፕላስ ላይ የምናለው ሰብስክራይብ አድርገሽ እንደ አንቺ ማየት ትችላለሽ፣ ቤተሰብሽ ማየት ይችላል። ከዛ ባለፈ ደግሞ አንድ ፊልም ብቻ ገዝቼ ማየት ፈልጋለሁ ካልሽም 2-3 ማየት ይቻላል ማለት ነው። ያንን ዋጋ ደግሞ ራሱ የፊልም ባለሙያው እንዲያወጣ ይደረጋል ማለት ነው። ስለዚህ የኔ ፊልም አርትስ ፕላስ ላይ በ100 ነው የሚታየው ብሎ ከወሰነ አንድ ባለሙያ በ100 ይታይበታል ማለት ነው። ይህንም ተጨማሪ ነገሮች አሉት። ሁለተኛው ደግሞ ከዓለም ለየት ያደርገዋል ብለን ያሰብነው ምንድነው ጃሚ የሚባለውን የቲፒንግ ፕላትፎርማችን አንድ ላይ ኢንተግሬት አድርገነዋል። ምን ለማለት ፈልጌ ነው መሰለሽ፣ አሁን ኔትፍሊክስ ላይ ወይም አማዞን ፕራይም ላይ ገብተሽ አሪፍ ቦክስ ኦፊስ ፊልም አየሽ አይደል? የምትወጃቸውን አክተሮች ቲፕ ማድረግ ፈለግሽ አትችይም። እኛ ጋር ግን ሲመጣ ምን አድርገናል? እያንዳንዱ ዲጂታል የሚሰራው ሰው በሙሉ ጃሚ ኢንተግሬት ስለተደረገለት እሷን አክተር ነው በጣም በቃ አደንቃታለሁ፣ ይሄ ነገር ይገባታል ብለሽ ቲፕ ልታደርጊያት ትችያለሽ። ካልሆነም ደግሞ ዩ ካን ሴንድ ሄር ጊፍት ኢት ማይት ቢ ፍላወርስ ምናምን ነገር ልትልኪላት ትችያለሽ። እና እንደዚህ በማድረግ ኢንጌጅመንቱን እያቀረብን እንገኛለን ማለት ነው። በቴክኖሎጂ ደረጃ አርትስ ፕላስ ምን የተለየ ነገር ይዞ መጥቷል? ቴክኖሎጂ ደረጃ እንግዲህ ከተማችን ላይ የተለያዩ አይነት ፕላትፎርሞች አሉ አይደለ? የእኛን እንግዲህ ትንሽ ለየት የሚያደርገው ምንድነው ቲቪ ላይ ተጭኖ ሰው ማየት ይችላል፣ ስልኩ ላይ ማየት ይችላል፣ ላፕቶፑ ላይ ማየት ይችላል። አንደኛው ይሄ ነው። ሁለተኛው ደግሞ ምንድነው አገር በቀል የሆነ ፕሮዳክት ነው። ስለዚህ ኤኒታይም ልናሻሽለው ልናሳድገው እንችላለን። በዚሁም አጋጣሚ እንግዲህ ለሚመለከቱ ሰዎች ማስተላለፍ የሚፈልገው ምንድነው ስፔሻሊ እዚህ ኢንተርቴንመንት ስራ ላይ ያሉ ምንም አይነት ተጨማሪ ፊቸሮች እንዲሰሩ የምትፈልጉት ነገር ካላችሁ በራችን ክፍት ነው። ይሄንን ፕላትፎርም አንድ ላይ ነው ማሻሻል የምንችለው፣ አንድ ላይ ነው ማሳደግ የምንችለው። እኛ ሀሳቡን ይዘን እዚህ አድርሰነዋል።
ከዚህ በኋላ ደግሞ ተጠቃሚው ይሄ የሚግባ እያለ እያሻሻለ እንዲወስዱ እንፈልጋለን። በጣም አሪፍ። የአርትስ ፕላስ መጀመር ለኢትዮጵያ የፊልም ኢንዱስትሪ የሚኖራቸውን ጥቅሞች አንዳንድ ነገር በልኝ። እሺ ጥሩ ጥያቄ ነው። የመጀመሪያው እንግዲህ አርትስ ፕላስ የሚፈጥረው ምንድነው ተደራሽነትን ያመጣል። ለምሳሌ አንድ ፊልም ከወጣ በኋላ ሲኒማ ላይ ይታያል አይደለ? ሲኒማ ላይ ይታያል፣ ከዛ ሲኒማ ይወርዳል። ሲኒማ ላይ ጥቂት ሰው ነው የሚያየው አይደለ? ከዛ ዩቲዩብ ላይ ይወጣል። ከዛ ዩቲዩብ ላይ ከወጣ በኋላ ደግሞ ያው ያን ያህል ማርኬቲንግ ብዙ ላይሰራለት ይችላል። ሰው በአጋጣሚ ካየው አየው፣ ካላየው አላየው። አርትስ ፕላስ ላይ ሲመጣ ትልቁ የሚያገኙት ሰዎች የፊልም ባለሙያዎች ምንድነው አፓርት ፍሮም ፊልሙን ወይም ኮንቴንቱን ወይም ያንን ቲያትር ፕላትፎርም ላይ ከማድረግ ባለፈ ያንን ፕሮሞት የሚደረግላቸው ሰው መጥቶ እንዲያይ የሚበረታታላቸው አንደኛው እሱ ነው። ሁለተኛው እንግዲህ አሁን በመግዛት ጀምረናል። ቀስ እያለን ደግሞ አቅሙ ምኑም ተቀባይነቱም እየጨመረ በሄደ ቁጥር ደግሞ አርትስ ፕላስ ራሱ ስፖንሰር እያደረገ ፊልሞችን ያሰራል፣ ቲያትሮችን ያሰራል፣ ኮንቴንቶችን ያሰራል። ለምንድን ነው ይህን የምታደርጉት ደግሞ ካልሽኝ ማንም ሰው አንቺም እኔም ሁላችንም እንሰራለን፣ ይደክመናል፣ መዝናናት እንፈልጋለን። ወዴት ነው የምንሄደው? ወይ ወደ ስልካችን ወይ ወደ ቲቪያችን። ዲጂታል ነገር ነው አይደል? ስለዚህ ያንን ሚዲያ ፕሮፐርሊ ከተጠቀምነው ለሁሉም ሰው በሚበቃ መልኩ ሞኔታይዝ ማድረግ ይቻላል እና ዋናው ሀሳብ እሱ ነው። በመጨረሻ ማስተላለፍ የምትፈልገው መልዕክት ካለ? በመጨረሻ መጀመሪያ አርትስ ፕላስን አርቲቪን ማመስገን እፈልጋለሁ። ለምንድነው ይህንን ፓርትነርሺፕ ተቀብለው ይህንንም ሀሳብ ተቀብለው እዚህ ነገር ላይ አንድ ላይ ከኛ ጋር ለመስራት ፈቃደኛ ስለሆኑ እነሱን ማመስገን እፈልጋለሁ። ሁለተኛ ደግሞ ለስራ ባልደረቦቼ ማመስገን እፈልጋለሁ። ምክንያቱም እንደዚህ አይነት ፕላትፎርም ቀላል አይደለም። ማንም ከዚህ በፊት ሰርቶት አያውቅም እና ኤንድለስ ናይቶች ነበሩ ቁጭ ብሎ ሲሰሩ ሲለፉ እዚህ አድርሰውታል እና እንግዲህ የስራ ውጤታችሁ እዚህ ላይ ደርሱ በማየታችሁ ደስ አላችሁ ማለት እፈልጋለሁ። ሶስተኛ ደግሞ በኢትዮጵያ ሕዝብ ሰርተን አንጥተናል፣ ተጠቀሙበት። እኛም እናመሰግናለን። እስከ መቼ ወደ ውስጥ የምትጮህ? ያናት የሚሉት ሰይጣን ደግሞ ተፈቷል። ፈጣሪ ሲቀጣ እኔ ጣልቃ የምገባው ማለት ግን ልጅቷ ማነች? የእናቷ ቤት ውሸታ ማናት? ታውቂያለሽ እንደዚህ አይነት ሰው እንደማልወድ። እሱም መጨረሻ ላይ የምናየው ይሆናል። እስከ መቼ ነው ግን አንተ ፍቅር ላይ የምትቆመጠው? የዛሬው ፕሮግራማችን ይሄን ይመስል ነበረ። እንግዲህ አርትስ ፕላስ በብዙ አዲስ ነገሮች ወደ እናንተ እየመጣ ነው። በሚቀጥለው ሳምንት በሌላ ፕሮግራም እንገናኝ። ሰላም ሁኑ። ባይ